በመጨረሻ ኮሎኔል ሳንደርስ ለ999ኛው ሰውዬ ሐሳቡን ገለጸ። ሀብቱን አሳየ፣ እምነቱን አስረዳ። 999ኛው ሰውዬ ወሬውን ሳይጨርስ አርቲ ቡርቲ ዝባ ዝንኬ እምሰማበት ጊዜ የለኝም፣ በጣም ቢዚ ሰው ነኝ፣ ውጣልኝ አሉ። አንዳንድ ሰዎች ስኬትን እንደ እድል ያዩታል። እድለኛ ነበር፣ ሰዎች ረድተውታል፣ ጊዜው ጠቅሞታል ይላሉ። ግን እውነተኛ ስኬት ከእንባ፣ ከውድቀት፣ ከድካምና ከራስ ጋር ከሚደረግ ጦርነት በኋላ የሚመጣ ውጤት ነው። ዛሬ የምናወራው ስለ አንድ ኢትዮጵያዊ ወጣት ነው። በአንድ ወቅት በጋራጅ ውስጥ ቆሞ በቅባት የተሞሉ እጆቹን በጨርቅ እየጠረገ መኪና ስር ተኝቶ የሚውል ወጣት። ዛሬ ግን በሚሊዮኖች የሚቆጠሩ ኢትዮጵያውያን በአክብሮት ስሙን ይጠራሉ። ስኬቱ የመጣው በአንድ ሌሊት አይደለም። ከብዙ ሰዎች ንቀት በኋላ፣ ከብዙ ድካም በኋላ፣ አትችልም የሚሉ ድምጾችን ከተሻገረ በኋላ ነው። ምናልባት አንተም አሁን በህይወት ውስጥ ተጨንቀ ሊሆን ይችላል። ሰዎች አትችልም ብለው ሊሆን ይችላል። ምናልባት የምትፈልገው ህይወት በጣም ሩቅ መስሎ ሊታይ ይችላል። ግን ይህን ቪዲዮ እስከ መጨረሻው ካየ ከእሸቱ መለሰ ህይወት ውስጥ የሚቀሰሙ 5 ወርቃማ የህይወት ህጎችን ትማራለህ። እነዚህ ህጎች ስለ ስኬት ብቻ አይደሉም፣ ራስን እንዴት እንደምትገነባ የሚገልጹ ናቸው። ኮሎኔል ሳንደርስ 1000ኛው ሰውዬ ይቀበለኛል ብሎ በተስፋ የ1000ኛውን ሰውዬ ደጅ አንኳኳ። 1000ኛው ሰው በሩን ከፈተ። እንደምን አሉ ጌታዬ? ደህና ነን። እንደምን አለ? የቢዝነስ ሐሳብ ይፈልጋሉ? አዎ በደንብ እፈልጋለሁ። እስኪ አረፍ በል። አረፍ አለ። ምንድነው ሐሳቡ? እጅግ በልዩ ጣዕም የተቀመሰ ዶሮ የመቀመሚያ ጥበብ አለኝ። እርሶ ገንዘብ ካሉት አብረን የምንሰራ ትርፋማ እንሆናለን አለ። በል ሻዩን ጠጣና ውጣ። በቁጥር እናምናለን አይደል? ለ1000 ሰው ነግረን 1000ም ካልሰሙን የማይረባ ሐሳብ ነው ወይም ደግሞ የአይምሮ ህመምተኛ ነን። ስለዚህ ሐሳቡን እንጥለዋለን። ህግ 1 አጀማመርን አትናቅ። ብዙ ሰዎች ችግራቸው መጀመር አይደለም፣ ችግራቸው ከታች መጀመርን መፍራት ነው። ትልቅ ካፒታል ከሌለኝ አልጀምርም፣ ሰዎች ካላወቁኝ አልሞክርም፣ ትክክለኛው ጊዜ ሲመጣ ጀምራለሁ ይላሉ። ግን እውነታው ምንድነው? ትክክለኛው ጊዜ ፈጽሞ አይመጣም። ትክክለኛውን ጊዜ የምትፈጥረው አንተ ነህ። እሸቱ መለሰ ህይወቱን የጀመረው እጅግ ዝቅ ብሎ በመታዘዝና የብዙዎቹን ንቀት በመታገስ ነው። ያ ቦታ ለብዙ ሰዎች የትንሽነት ምልክት ሊሆን ይችላል። እሱ ግን እንደ ትምህርት ቤት ነበር ያየው። መኪና ሲጠግን የተማረው መኪና ብቻ አልነበረም። ሰዎችን አጠና፣ ቁጣቸውን አየ፣ ትዕግስታቸውን ተመለከተ፣ እንዴት እንደሚያወሩ ተማረ። ዛሬ በካሜራ ፊት ሰዎችን ማሳቅ የቻለው ትናንት በጋራጅ ውስጥ ሰዎችን ስለተረዳ ነው። አንተም አሁን ያለህበትን ቦታ አትናቅ። ምናልባት ዛሬ ትንሽ ስራ ላይ ትሆናለህ። ምናልባት ማንም አያውቅም። ግን ያ የህይወት መጨረሻ አይደለም፣ የመጀመሪያ ምዕራፍ ብቻ ነው። ሁኔታ ሊቆሽሽ ይችላል፣ ራዕይ ግን ንጹህ ሆኖ ይቀጥላል። ዓለማችን ላይ ስንት ሀብታሞች ያሉ ይመስልሻል? በቢሊዮነር ደረጃ እንቁጠር። 100፣ 200፣ 300 ጥቂት ናቸው። ዓለማችን ላይ ስንት ድሃ አለ? ፉቲ ነው ቢሊዮን። እናትዬ ዞር ስቲ ድሃ ነው፣ ዞር ስቲ ድሃ ነው፣ ዞር ስቲ ድሃ ነው፣ ሁሉም ድሃ ነው። ለምን ይመስልሻል እነዛ ጥቂት ሰዎች ስኬታማ የሆኑት? አንድን ሐሳብ ከሐሳብነቱ አሻግረው ስጋ አልብሰው ማየት ስለሚችሉ ነው። ባለ ራዕይ ስለሆኑ ነው። ምድር ላይ የሌለ ነገር፣ የማይዳሰስ የማይጨበጥ ነገር ሰርቶ እንደሚያመጣ ቀድመው መተለም፣ ማለም፣ ማየት፣ መዳሰስ፣ ማወቅ፣ መረዳት ስለሚችሉ ነው። ህግ 2 የውስጥ ማንነትህን ገንባ። ሰዎች ከማንነት በፊት ውጫዊ ሁኔታን ያያሉ። አንተ ግን ራስህን በውስጥ መገንባት አለብህ። እሸቱ በአንድ ወቅት ሰዎች አትችልም ሲሉኝ እኔ ግን በውስጤ እንደምችል ነግረው ነበር ብሏል። ይህ ቀላል ነገር አይደለም። ይህ የአሸናፊዎች ስነ ልቦና ነው። አንድ ሰው ከመሸነፉ በፊት በአእምሮ ይሸነፋል። አልችልም ብሎ ሲያምን ከዚያ በኋላ እግሩም እጁም አይሰሩም። ግን ራስህን ካመንክ ሁሉም ነገር መቀየር ይጀምራል። በመጀመሪያ ኮሜዲ ሲሰራ አያስቅም፣ አይሳካለትም፣ ተወው የሚሉ ሰዎች ነበሩ። ብዙ ሰዎች በዚያ ይቆማሉ፣ ምክንያቱም የሰዎችን አስተያየት እንደ ፍርድ ይወስዱታል። እሸቱ ግን ትችቱን እንደ ነዳጅ ነው የተጠቀመበት። እንዴት አድርጌ ነው የምሻሻለው ብሎ መጠየቅ ጀመረ። ከዚያ ነው የግል እድገት የሚጀምረው። ራስህን በማሻሻል በየቀኑ 1% በመቀየር። ዛሬ ከትናንት የተሻለ ሰው ሆኛለሁ ብለህ ዘውትር ራስህን ጠይቅ። ካልተፈተንክና የተሻለ ሰው መሆንህን ካላስመሰከርክ በፍጹም አታልፍም። 1009ኛውን ሰው ያገኘው 1009ኛውን ሰውዬ ቁጭ አድርጎ ስለ ዶሮ ቅመም አወራው። 1009ኛው ሰውዬ አውርቶ እስኪጨርስ በጥሞና አዳመጠው። አውርቶ ሲጨርስ እስከ ዛሬ ድረስ የት ነበርክ አለው። ህግ 3 የዲሲፕሊን ኃይል። ሰዎች ስኬትን ያያሉ፣
ዲሲፕሊንን ግን አያዩ። የሚታየው ውጤት ነው፣ የማይታየው ግን ከጀርባ ያለው ስቃይ ነው። ዶንኪቲዩብ ዛሬ ትልቅ ስም ነው፣ ግን ከዚህ ጀርባ ብዙ ያልታዩ ሌሊቶች አሉ። እንቅልፍ አልባ ሰዓታትም አሉ። ድካም አለ። ስኬት የሚወደው በየቀኑ የሚገኝን ሰው ነው። ስሜት ሲኖርም ሲጠፋም የሚሰራ ሰውን ነው። ብዙ ሰዎች ስሜታቸውን ይከተላሉ። ዛሬ ስሜት የለኝም ይላሉ። ግን ዲሲፕሊን ማለት ስሜት ቢጠፋም መቀጠል ነው። ድካም ቢኖርም መቆም አይታሰብም። እሸቱ ያስተማረን አንድ ነገር አለ። ጥራት ዋጋ ያስከፍላል። ትልቅ ህይወት ትፈልጋለህ? ዋጋ መክፈል አለብህ። መማር አለብህ። ማንም ሳያይ መስራት አለብህ። ሰዎች አንድ ቀን ውጤትህን ያያሉ፣ ግን አንተ በየቀኑ ሂደቱን መውደድ አለብህ። ህልምህን ህልማቸው ከሆኑ ራዕይ ከሚያነቡ ግዘፍ ያልነሳ ህልም ከሚረዱ ሰዎች ጋር ተገናኝተህ ስታወራቸው አንድ ቃል ካፋቸው ይወጣል። እስከ ዛሬ ድረስ የት ነበርክ? እስከ ዛሬ ድረስ የት ነበርሽ? መሬት በሰንበሌጥ አይቆፈርም አይደል? ዶማ ሲያገኝ ግን ጥልቅ ድረስ ይቆፈራል። ህግ 4 ለውጥን ማቀፍና ሌሎችን ማሳደግ። እውነተኛ መሪ ማለት ብቻውን የሚያድግ ሰው አይደለም፣ ሌሎችንም የሚያሳድግ ሰው ነው። እሸቱ ከጋራዥ ወጥቶ በሚዲያ ዓለም ትልቅ ስም ለመሆን የቻለው ለውጥን ስለተቀበለ ነው። ብዙ ሰዎች ለውጥን ይፈራሉ፣ አዲስ ነገር ለመማር አይፈልጉም። እኔ ማውቀው ይበቃኛል ይላሉ። ግን ህይወት የሚሸልመው በየቀኑ የሚማረን ሰው ነው። እሱ ብዙ ወጣቶችን አብሮ አሳድጓል፣ የሥራ ዕድል ፈጥሯል፣ ለብዙዎች ተስፋ ሆኗል። ይህ ነው እውነተኛ ስኬት፣ ሌሎች ህይወት ውስጥ ብርሃን መሆን። አንድ ቀን ገንዘብ ብቻ አያስደስትህም። የሚያስደስትህ በህይወት ምን ተጽዕኖ እንዳሳደርክ ነው። በጣም የሚገርም ነገር ልንገርህ። ሰዎች የሚያጣጥሉትን አይረባም፣ ተራ ነው፣ ውድቅ ነው የሚሉትን ያንተን ሐሳብ እጅግ በጣም የሚፈልገው ደግሞ የሆነ ሰው እያለ እሱን እስክታገኘው ድረስ ትሄዳለህ ወይ ነው ጥያቄው። ህግ 5 ህመምህን ወደ ኃይል ቀይር። በህይወት ውስጥ ሁሉም ሰው ይጎዳል፣ ሁሉም ሰው ይወድቃል፣ ሁሉም ሰው በአንድ ወቅት ለምን እኔን ብሎ ይጠይቃል። ግን የተለየ ሰው ማን ነው? ህመሙም እንደ ሰበብ ሳይሆን እንደ ኃይል የሚጠቀምበት ሰው ነው። እሸቱ ህይወቱ ቀላል አልነበረም። የገንዘብ ችግር፣ የሰዎች ንቀት፣ ያልተጠበቁ ችግሮች፣ እነዚህ ሁሉ ነበሩ። ግን አንድ ነገር አላደረገም፣ ራሱን አልፈራም። ብዙ ሰዎች በህመማቸው ውስጥ ይቀራሉ፣ ያለፈውን በማሰብ ዘመናቸውን ያጠፋሉ። እንዲህ ስለሆነብኝ አልቻልኩም ይላሉ። ግን አሸናፊዎች የሚሉት ሌላ ነው። ይህ ሁሉ ቢሆንም እቀጥላለሁ። እውነተኛ ጥንካሬ ማለት በፍጹም አለመጎዳት አይደለም። ተጎድተህም መቆም ነው። አልቅሰህም መቀጠል ነው። ፈርተህም እርምጃ መውሰድ ነው። ምናልባት ዛሬ ያለበት ህመም ነገ የሚያጠነክረ ትምህርት ሊሆን ይችላል። ስለዚህ ህመምህን አትጥላው፣ ተማርበት፣ ጠንክርበት፣ ወደ ኃይል ቀይረው። ህይወት እንደዚህ ነው፣ አይነገርህም እኮ በቃ ታግሰ ከጸና ፍሬዋን ትበላለህ እንጂ እግዚአብሔር በማባቢያ እየሸወደ አይደለም ያኖረን። ነገ እኮ አንተ ለትልቅ ነገር አጭቼ ያለው እያለ ሁሌ ሊነግረን አይችልም። ለትልቅ ነገር እንዳጨን የነገረን ሰው አድርጎ ሲፈጥረን ነው። በቃ የእሸቱ ህይወት አንድ ትልቅ መልእክት አለው። ከታች መጀመር ህፍረት አይደለም፣ በቦታ ቆመ መቅረት ነው አደገኛው። ዛሬ ማንም ላያምንብህ ይችላል፣ ግን አንተ ራስህን እስካመንክ ድረስ ህይወትህ ሊቀየር ይችላል። ምናልባት አሁን በጨለማ ውስጥ ትሆናለህ፣ ግን አስታውስ፣ ኮከቦች የሚታዩት በጨለማ ውስጥ ነው። ያለህበት ሁኔታ አይወስንህም፣ ውሳኔ ነው የሚወስንህ። ዲሲፕሊን ነው የሚወስንህ፣ ጽናትህ ነው የሚወስንህ። አንዳንዴ እኔ ምን ዋጋ አለኝ፣ ምን ረባለሁ፣ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ። ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ነው። ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሴጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው ይገባል። ዛሬ አንድ ውሳኔ አድርግ። ራሴን አላቆምም። ምክንያቱም ምናልባት የምትፈልገው ህይወት ከምታስበው በጣም ቅርብ ሊሆን ይችላል። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎችም አጋሩት። በሌላ ፕሮግራም እስክንገናኝ በርቱ፣ አትቁሙ።